ደፍቄ ነው ምጥልሽ። እኔ እንደ ሌላ ሴት መስዬሽ ነው ደፍቄ ከግድግዳ ጋር ማለት ነው። 4 ማዕዘን ነው አሳይቼ የምመልስሽ። መብረቅ እንደ ሌሎች ሴቶች ሰጥቼ የምተውሽ መስሎሽ ነው? አይ አንጎልሽን በጥብጬ ነው የማስቀምጠው ባሌ እስከምትረሺ ድረስ። ምን ትመስላለች? ስንቶች ባለትዳሮችን አፋታችሁ ከኢትዮጵያ ስንት ወጪ አምጥታ ዱባይ ከመጡ በኋላ መካድ አፈር ብሎ አፈር ያስበላችሁ ደቼ ብሎ። እኔ ብሆን አልጎልህን በጥብጬ ነበረ የወደፊትህን እንድትረሳ ማረገው ማለቦ። ምን አይነት ጉድ ነው? አንጎልህን ነበረ የምበጠብጠው እንጂማ በደህናማ ለቅ መላጣ እግዚአብሔርን ኢትዮጵያ ያሉ ከኢትዮጵያ ስትመጡ የምትክዱት ነገርስ ደግሞ ደስ የሚለው ነገር ደግሞ ማለት ነው ልንገራችሁ። ወዳለው ነው አሁን ላይ ኢትዮጵያ ያሉ ወንዶች በሙሉ ወዳለው ነው። ወይ አረብ ሀገር ነው ወይ አውሮፓ ነው። በቃ አልኳችሁ የተመቻቸ ኑሮ። አሁንማ ወንዶች ተመቻችሁ አይደል? ሰርታ የምታበላችሁ አገኛችሁ፣ ተመቻችሁ። አሁንማ ጉዞ ወደ አውሮፓ ነው፣ ጉዞ ወደ አውሮፓ ነው፣ ጉዞ ወደ አረብ ሀገር ነው። ሁሉም ባሉን እያመጣ ነው አሁን ላይ። ፈርቻሻስ ነው። እኛ እንኳን ወጪ የለብን ተመስገን። እዚሁ ነው ያገኘ ነው ተመስገን። የትኬት የለብኝ፣ የቪዛ የለብኝ፣ የምን የለብኝ ውዴ። እዘዩ ተመቻችቶ ተኳኩሎ ነው የጠበቀኝ ውዴ። እኔም ፈጣሪ ይወደኛል። ወጪ ቀረ እንዴ? ምን ቀረ ሲባል ባቂላ አለቀ ሲባል ፈስ ቀለለ አሉ። እኔ እናቴ ተመቻችቶ እንደዚህ ድንብልብልብል ተደርጎ እዚሁ አገኘው እናቴ። ላፍ ወጪ ማፊ ወጪ። እኛ ወጪ የለብን። እልሜ ለእናንተ ወጪ አለባቸው። እኔ እኮ በጣም ግርም የሚለኝ ከኢትዮጵያ ያ ሁሉ ወጪ አምጥታችሁ ተነስታችሁ የምትካዱት ነገርስ ዱምቡሎ የከፈላችሁ አይመስልም እኮ። ዋጋ የከፈላችሁ አይመስልም። መስዋዕትነት የከፈላችሁ አይመስልም። በቃ በድሎት ያመጣችሁ ነው የሚመስለው እኮ። እሱን ለማምጣት 400-500 ሺህ ብር የምታወጡት እንግዲህ ስንት አመት የለፋችሁበት ዋጋ ነው። አይገባችሁም። ዋጋችሁ ከማይገባው ሰው ጋር ከምትኖሩ ላጤ ሆናችሁ በፍሪደም ብትኖሩ ይሻላችኋል። ኦኬ ዋጋችሁ ለምሳሌ እናንተ መድከማችሁ፣ ለሱ መኖራችሁ፣ ለሱ መድከማችሁ፣ ለቤትሽ መሆንሽ ካልገባው ገደል ይግባ። ከሊ ወሊ አትጨነቂ። ዋጋሽ ከሚገባው ጋራ ስስት ከሚልልሽ ሰው ወንድ ምረጭ። እሺ ገብርኤል ምረጭ። ስስት ብሎ ይሆናል አይደለ? ወይኔ ትወርቅ ያለሽ ወይ ምን ላምጣልሽ፣ ምን ላርግልሽ፣ ምን ልሁንልሽ፣ ልነጠፍልሽ፣ ልርከበትልሽ፣ ምን ልሁንልሽ የሚለው ብዙ አለ። እሱ ምረጭ ውዴ። የመጨናነቅ ነው። የምን ምን ነው ውዴ። ምን አንወድም እኛ። ምን ማፊ ምን ዋዬ ቴንኪው። ሪፖስት አርጉ እስቲ። ሪፖስት ታብ ሸር ኮፒ ሊንክ አርጉ። ልሰድባችሁ ነው። ሼር ሪፖርት ማን ነው? ዲፖርት አርጉ። ማን ነው?